ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለቻናላችን አዲስ የሆናችሁ በዚህ ቻናል የአማርኛ፣ የእንግሊዝኛ፣ የሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን እታች ላይ አለ። በኢሞ፣ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ አማርኛን፣ እንግሊዝኛን፣ ሂሳብን፣ አፋን ኦሮሞና ሌሎችም ትምህርቶች በውስጥ መስመር መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የእንግሊዝኛ ሌተሮችን እንማማራለን። ዛሬ ሙሉ የእንግሊዝኛ ፊደላቶችን በትልቁም በትንሹም ካፒታል ሌተርስ ኤንድ ስሞል ሌተርስ የምንላቸው በሁለት መንገድ ተከፍለው አሉ ማለት ነው። ስለዚህ ዛሬ እነሱን በደንብ አድርገን እንመማራለን። ከዚህ ጋር የምታዩዋቸው በመጀመሪያ ካፒታል ሌተርስ የሚባሉትን እናያለን። ካፒታል ሌተር ማለት ትልቁ የእንግሊዝኛ ሌተሮች ፊደላቶች ማለት ትልቁ የእንግሊዝኛ ፊደላቶች ማለት ነው። በቅድሚያ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁም ይሁን። አሁን ቀጥታ እኔ ከዚህ ከመጀመሪያው ጀምሬ አነብላችኋለሁ እናንተ ደግሞ እየተከተላችሁ ትላላችሁ ማለት ነው። የበለጠ ደግሞ እየጻፋችሁ ብትከታተሉ ግልጽ ይሆንላችኋል ማለት ነው። እሺ እንግዲህ የእንግሊዝኛ ፊደላቶች አጠቃላይ 26 ናቸው። 26 እነሱ ደግሞ ከኤ እስከ ዜድ ስትቆጥሯቸው 26 ናቸው። ካፒታል ሌተር እና ስሞል ሌተር ብለን ስንከፍላቸው ደግሞ በድምፃቸው በአገልግሎታቸው ተመሳሳይ ናቸው። ነገር ግን የሚለዩት ደግሞ በቅርጾቻቸው የተለያዩ ናቸው ማለት ነው። ስለዚህ ዛሬ እነሱንን በደንብ አድርገን የምናይ ይሆናል ማለት ነው። አሁን ከዚህ ከመጀመሪያው ስንጀምር ይቺ ኤ ትባላለች። ኤ ኤ ቢ ቢ ሲ ሲ ዲ ዲ ኢ ኢ ኤፍ ኤፍ ጂ ጂ ኤች ኤች አይ አይ ጄ ጄ ኬ ኬ ኤል ኤል ኤም ኤም ኤን ኤን ኦ ኦ ፒ ፒ ኪው ኪው አር አር ኤስ ኤስ ቲ ቲ ዩ ዩ ቪ ቪ ደብሊው ደብሊው ኤክስ ኤክስ ዋይ ዋይ ዜድ ዜድ። እሺ እንግዲህ እነዚህ ከኤ ጀምረን አሁን እስከ ዜድ የጠራናቸው 26ቱ ካፒታል ሌተርስ የምንላቸው የእንግሊዝኛ ምኖች ናቸው ፊደላቶች ናቸው ማለት ነው። አሁን የመጨረሻ በደንብ እንዲያዟቸው ደግሞ ከኤ ጀምረን እንዲህ ወደ ታች ከቢ ጀምረን ወደ ታች አንዴ እንላለን። ምክንያቱም ኤ ቢ ሲ ዲ እያላችሁ ስትሄዱ ቀላል ሊመስል ይችላል። ነገር ግን በተለየ መንገድ ደግሞ እናንተ ደግሞ ከመጨረሻው ደግሞ እየጀመራችሁ ወደ መጀመሪያ፣ ከላይ እየጀመራችሁ ወደ ታች፣ ከታች ወደ ላይ እያደረጋችሁ በተለያየ መንገድ እየቀያየራችሁ በደንብ አድርጋችሁ በውስጣችሁ እስከሚሰርጽላችሁ መያዝ ያስፈልጋል ማለት ነው። እንደዚህ በደንብ ደጋግማችሁ ከአጠናችሁ በኋላ ደግሞ እየጻፋችሁም ደግሞ መለማመድ። መጀመሪያ እያያችሁ በደንብ አቀራረጿን እያያችሁ ትጽፋላችሁ። በደንብ አድርጋችሁ እያያችሁ ከጻፋችሁ በኋላ ደግሞ መጨረሻ ላይ ደግሞ ምን ማድረግ ሳታዩ ደግሞ አሁን መጻፍ። ሳታዩ እየሞከራችሁ መጨረሻ ላይ በደንብ በትክክል እስከምትጽፉ ሳትሰለቹ መለማመድ ያስፈልጋል ማለት ነው። አሁን አንዴ ከታች ከላይ ወደ ታች ልበላችሁ። እቺ ኤ ነች ብያችኋለሁ። ኤ ጂ ኤም ኤስ ዋይ ዋይ ቢ ኤች ኤን ቲ ዜድ ሲ አይ
ኦ ዩ ዩ ዲ ጄ ፒ ቪ ቪ ኢ ኬ ኪው ደብሊው ደብሊው ኤፍ ኤል አር ኤክስ ኤክስ። እሺ ስለዚህ እነዚህ ካፒታል ሌተሮቹ እንደዚህ ይነበባሉ ማለት ነው። ግን መጀመሪያ እንዳልኳችሁ ድምጾቻችሁ አሁን በቀጣይ ስሞል ሌተርስ ብለን ደግሞ የምናያቸው አሁን የምናያቸው ድምጾቻችሁ ተመሳሳይ ናቸው። ከምንም በላይ ደግሞ እናንተ መለየት ያለባችሁ አቀራረጻቸውን ነው። ልዩነታቸው በደንብ አድርጋችሁ እንዴት ይጻፋሉ የሚለውን ነገር ማስተዋል ይገባል ማለት ነው። አሁን ደግሞ ወደ ስሞል ሌተሮች እንሄዳለን። እሺ ከዚህ ጋር የምታዩዋቸው እነዚህ ደግሞ ስሞል ሌተር ናቸው። ስሞል ሌተር ናቸው። እዚህ ጋር ስሞል ሌተርስ ይላል። ስለዚህ አሁን ይቺም ኤ ነች። መጀመሪያ ሀለያ ያለየናትም ካፒታል ሌተሯን ደግሞ ኤ ነች። ከኤ እስከ ዜድ ተመሳሳይ ድምጽ አላቸው። ነገር ግን የመጀመሪያውን ኤ ታስታውሱ ከሆነ ስትጻፍ ኤ ማለት እንደዚህ ጽፋ መሃል ላይ እንደዚህ ያለች ካፒታል ሌተሯ ኤ ትባላለች። ካፒታል ሌተር ኤ። ስሞሏ ኤ ግን እንደዚህ ነች እንደምታዩት። ስለዚህ ቅርጾቻቸው ሙሉ በሙሉ የተለያዩ ናቸው። አንዳንዶቹ ሙሉ በሙሉ የተለያዩ አሉ። በተወሰነ ደግሞ የሚመሳሰሉም አሉ። ስለዚህ እናንተ እነዚህ ነገሮች በደንብ ማስተዋል ይገባል ማለት ነው። አሁን አንዴ ከዚህ እንጀምር። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ዜድ። አሁን እንደሰማችሁኝ ድምፃቸው ምንድነው? ተመሳሳይ ነው ማለት ነው። አሁን የመጨረሻ ቀደም ብለን ካፒታል ሌተሮችን መጀመሪያ እንደዚህ በቅደም ተከተላችሁ ካነበብን በኋላ ምንድን ያደረግነው ከላይ ወደ ታች ነበር ያነበብነው። አሁን ደግሞ እንደዚህ ደግሞ ከዚህ ከመጨረሻው ወደ መጀመሪያ አንዴ እናነባቸዋለን። ኤፍ ኢ ዲ ሲ ቢ ኤ ኤ። እሺ ከዚህ ጋር ደግሞ ስንመጣ ኤል ኬ ጄ አይ ኤች ጂ ጂ። እሺ ቀጥሎ ደግሞ አር ኪው ፒ ኦ ኤን ኤም ኤም። እሺ ከዚህ ጋር ኤክስ ደብሊው ቪ ዩ ቲ ኤስ ኤስ። የመጨረሻ ዜድ ዋይ ዜድ ዋይ። በጣም አሪፍ። እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ ሙሉ የእንግሊዘኛ ፊደላቶችን በትንሹና በትልቁ ከዚህ ጋር የምታዩዋቸው እነዚህ ናቸው ማለት ነው። እናንተ እነዚህን ፊደላቶች በደንብ አድርጋችሁ ከያዛችሁ ካጠናችሁ በኋላ ቀጣይ ደግሞ ምንድነው እንዴት እንግሊዘኛ ይነበባል የሚሉ ደግሞ አንዳንድ ህጎች አሉ። እንዴት ይነበባሉ እንግሊዘኛ ላይ እንደ አማርኛ አንዷን ፊደል ለአንድ ብቻ መጠቀም ሳይሆን ለምሳሌ አማርኛ አሁን አንድ ነገር አንድ ቃል ለመጻፍ አንድ ድምጽ አንድ ፊደል ነው ያለው። እንግሊዘኛ ግን የአማርኛ አንዷ ድምጽ ወደ እንግሊዘኛ ሲቀየሩ 3 ፊደል 4 ፊደል ሊሆኑ ይችላሉ። ስለዚህ እነሱ ደግሞ ምንድነው አናባቢ የሚባል ነገር አለ፣ ተነባቢ የሚባል ነገር አለ። እነዚህ ነገሮች ደግሞ በቀላል መንገድ በቀጣይ ትምህርት አሳያችኋለሁ። ለዛሬ እነዚህን በደንብ አድርጋችሁ አጥንታችሁ ቀጣይ ቪዲዮ ላይ ደግሞ እንገናኛለን ማለት ነው። ሰላም ሁኑ። መልካም ጊዜ